ከዛ ወጥቶ ዝም ብሎ ይሄዳል። ቁልፉን ግን ሲስተር ወስዳ ለነሱ ለአከራዮቹ ነው የሰጠቻቸውና ለአከራዮቹ ሳይሆን ጓደኛ ያለች እዛው ሰፈር የምትኖር ለሷ ነበር የሰጠቻት። ከዛ ደውሎ ቁልፉን ይወስዳል፣ ይገባል። አስቤዛ እንዳለ ወስዳለች። ከዛ ከአከራዩ ጋር ይሄዳሉ ፖሊስ ጣቢያ ሲሄዱ እንዴት አወቀ ጓደኛሽ ጋር ቁልፍ እንዳስቀመጠች? አላየሁም፣ ልጆችንም አላየሁም፣ ቁልፍም አላየሁም ካለችው እንዴት አውቆ ነው ጓደኛሽ ጋር ሄዶ ቁልፍ እሷ ጋር እንዳለ አውቆ? ጓደኛ እዛው ሰፈር ያለችው ጓደኛዬ ደግሞ አከራዩ ነገረው። አከራዩ ቁልፉን እኔ አልቀበልም ብሎ ነበረ። ሲስተርን ካስትለው አልቀበልም ብሏት ነበረ። ከዛ እሷ ለሷ ስትሰጥ ነግረዋለች። ለሷ ሰጥቻለሁ ቁልፉን ከመጣ ቁልፍ ለሷ ሰጥቻለሁ ስላለችው አከራዩ በኋላ ላይ ለሱ ነገረ። ከዛ መጣ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ አብረው ይሄዳሉ። እቃ ማን ያወጣው ምናምን ሲል እሷ ናት ያወጣችሁ ብለው እዛ ፖሊስ ጣቢያ ወስደዋል። ፖሊስ ጣቢያ ሄደው እንዲወጣለትም በቃ ውጣልኝ ከቤቴ ምናምን ብለው ይለዋል። ለምን ያ ቅሌቱን ሁሉንም ነገር ሲስተር ነግራለች፣ ለፖሊሱም ነግራለች። ልጁንም እንደዚህ አርጓል ብላ ነግራለች። የገዛ ልጁን ማሳገዙን ለፖሊስ ተናገረች፣ ለአከራዩ ተናገረች። ሁሉም ሰምቷል እኮ እዛ ሰፈር ሁሉም ሰምቷል እኮ። እሱ እኮ አይኑን ጨፍኖ መጀመሪያ ሲሰሙ ልጅቷ ጮሃ አባቴ እንዲያደርጉኛል ብላ በተናገረች ሰዓት ለምን ፖሊስ አልጠሩበትም? ለምን አላሳሰቡም? እሱን እኮ ነው የምልሽ። አሁን እኮ በስተመጨረሻ የሚያሳዝን ታሪክ ስለሆነ የዛ ሰዓት እነሱ ፖሊስ ጣቢያ ወይ ፖሊስ ጠርተው አሳስረውት ቢሆን ወይ የሆነ መፍትሄ አድርገው ቢሆን የሰው ልጅ እኮ ከመገላመጥ ፊት ከመንሳት የሆነ ነገር ለሷም የሆናት የሚጠቅማትን አድርገውላት ቢሆን እኔ እንደውም ምንድነው ያን ነገር ቶሎ እንደዛ ከመፈጠሩ በፊት መጀመሪያ ሲያማት ብትነግረኝ ኖሮ ህይወቷ ሁላ እንደዚህ አይሆንም ነበር። እሺ ፖሊስ ጣቢያው ጋር ነው አከራይ ውጣልኝ እያለው እሱ ጋር ያቆም ነው። ከዛ ወስዶ ፖሊስ ጣቢያ እንደውም አንተ ፖሊሱ ምን ይለዋል? አሁን እዚህ ጋር ምንም መናገር የለብህም፣ እቃዋን መብቷ ነው ትውሰድ፣ ልጆቹን ተያዛቸው፣ በቃ እኔ የሚያስፈልጋትን ስለፈራ ማለት ነው ፈራ፣ አንተ ገና ብዙ ጉድ አለብህ ምናምን አለው ፖሊሱ ማለት ሲለው፣ በቃ ልጆቹን ከያዘቻቸው እኔ እረዳለሁ ምናምን ይልና ከዛ ሰውየውን ማስጠንቀቂያ ነው የተሰጠው እንዲወጣ ምናምን ማስጠንቀቂያ ሰጥቶት ወደ ቤት ይመለሳል ማለት ነው። ቤት ይመለስና አልጋ ነበረ፣ አልጋውን ወስዶ ይሸጣል። እቃውን በሙሉ ያስማማል ማለት ነው። ያለውን እቃ ሲያስማማ ምንም የሚሸጥ ያጣል። ከዛ አልጋውን ይዞ ይሄዳል። አልጋውን ወስዶ ይሸጣል። ከዛ ጓደኛዬ ጋር ይሄድና ስልክ አስደውኝ፣ እነዛ ልጆች ይኸውልሽ ገጠር ወሰድኳቸው፣ እኔ ገጠር ሄዱ። በቃ ምንም እዛ አዲስ አበባ ላይ ኪራይ ቤትም ስለማይመቻች እኔም ስለማልችል ሲስተር አለችኝ ገጠርና እሷ ጋር ይሄዱ በቃ ብዬ ትምህርታቸውን ማቋረጡ ሁሉ ነገር ጥለው ሄዱ። በቃ እዛ ወሰድኳቸው ማለት ነው። ከዛ እሱ እዛ አዲስ አበባ ያለችው እህቴ ጋር መስሎታል ልጆቹ ያሉት ማለት ነው። ደውይልኝ እላትና ጓደኛዬን እግሯ ላይ ወድቆ ደውይልኝ ልጆችን አፈቁኝ ይላታል። ከዛ ስደውል እዚህ አይደሉም ክፍለ ሀገር ሄደዋል ምናምን ብላ ሲደውልላቸው እያወራቸው እያለ መጣለው ምናምን ብሎ ያወራቸዋል። እሺ ምናምን ብለው ከዛ ሌሊቱን ማለት ነው እዛ ስራ ቦታም ሁሉም ስለሰማ ችግሩን ጉዱን ስለሰሙ የሚያሰራውም ሰው እያባረረው አሰራ ምናምን ስላለው ከዛ ሌሊት የሆነ ከቤት ውጭ አለ የሆነ ዛፍ አለ እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። ወይኔ አልጋውን ሸጥና አልጋውን ሸጦ ቁማር ይጫወታል። ጨርስና ምንም ሲያጣ የሚበላም የለም ምንም የለም። ከዛ እዛ ራሱን አጥፍቶ ጠዋት ላይ ያዩታል። የቁማር መጨረሻው እኮ ነው። የመጨረሻው አንዛ ሽጦ ተጫውቶ ራሱን አጠፋ። ዘላለሙን በቃ ለነሱ እንደሰጠ ዘላለም ሰጠ። ወይ ለልጆቹም አልሆነም ወይ ለራሱም ሳይሆን በስተመረጫ
እንደዚህ ሆነ። ከዛ ደውለው እንደዚህ ያሉኝ። እኔ ምከፋ እኔ እንደዚህ ውስጥ የሚነካ ምንም አልመሰላቸውም። ለምን ብዙ በደል ስላደረሰብኝ እሷ ምንም አትሆንም ብለው ነበረ ነገሩኝ ማለት ነው። ሲነግሩኝ የሰው ሀገር ነው ብቻ ምን እንደሆነ እራሱ አላውቅም። በዛ ሰዓት ልጆችሽ ያሳዘኑኝ በጣም። ሰሙ ልጆችሽ ሰሙ? ልጆች እስካሁን ድረስ አልሰሙም። ከሰሙ በጣም ነው የሚወዱት እሱ በጣም አብሯቸው ስለኖረ ምንም ቢሆን አባቷቸው ስለሆነ ምንም ቁማርተኛ ምንም ቢያጠፋ ራሱ ምንም ቢመታቸው ራሱ በቃ በጣም ነው የሚወዱት። እሱም ደግሞ ይወዳቸዋል። ግን ሱሱ እንዴት አድርጎ ይልቀቀው? አንቺ እኮ ጸበል ልትወስዱ ይገባ ነበር። በሽማግሌ ልታስሞክሩ፣ በቤተሰቦች ብዙ ነገር ሞክሬያለሁ አቡዬ። ብዙ ነገር ያልሄድኩበት ለመፋታት ሁላ ፍርድ ቤት ሁላ ቆሟል። ፍርድ ቤት ቆሞ ካሁን በኋላ ቁማር ቤት አልደርስም አለ። ፍርድ ቤት ካሁን በኋላ ቁማር ቤት አልደርስም ብሎ 3 ቀን አልሞላውም እንፋታ ብዬ በቃ እኔ ህይወቴን መምረጥ ፈልጋለሁ። በቃ የራሱ ለልጆቹ የሚያስፈልጋቸውን ያድርግላቸው። እኔ ከሱ ጋር መኖር አልፈልግም፣ አልችልም፣ እንደዚህ እያደረገ ነው ምናምን ብያቸው እኛ ማፋታት አንችልም እሱ ከተመለሰ ምናምን ሲሉኝ እሱ ራሱ እዛ ቆሞ ምሎ ቁማር ቤት አልደርስም ብሎ በ3ኛው ቀን ቁማር ቤት ሄደው ጸበል ያልሄደበት የለም። ዘብር ብትይ ምን ብትይ የትም ቦታ ጸበል ሄዷል። ጸበል ግን ምንም አለቀቀውም። የመንፈስ የቁማር ሱስ እኮ ዝም ብሎ አይለቀም። ማገገሚያ ይሄ ሪሃቢሊቴሽን ምናምን ካልገቡ የመጠጥ ሱስ የሚሆን የቁማር ሱስ የሚሆን እንደዚህ በጣም የተከተበ ሰው ለበዓል በግ መግዣ ስትሰጪው ሄዶ ቁማር ተጫውቶ ሌባ ሰረቀኝ የሚል ሰው ለእያንዳንዱ ነገር የሚሰጠውን ብር የሆነ ውሸት እየፈጠረ ሄዶ ቁማር ቤት ቁማር ተጫውቶ የሚጫወት ሰው በቃ ኦልሬዲ ደም ስሩ ስር ስለገባ ሕክምና ካልሆነ በስተቀር ይሄ የሆነ ሴንተር ገብቶ ታስሮ እዛው ቆይቶ ካልሆነ በስተቀር አይ በቃ ሰሙ ምንም ማድረግ አይቻልም። እሷን ይዘዋል። አሁን እሷ ሄዳለች። ሱስ ሞተና ተገላገለ። እሷ አካባቷ ወልዳ እንዴት ትኖራለች? አካባቢ ሰው እንዴት ያኖራታል? እዛ አካባቢ ላይ እንዴት እየሆነች እኮ ነው። አሁን እኔንም ራሱ የጨነቀኝ ነገር ቢኖር ምንድነው እሷ እንዴ በቃ ላይመለስ ሄደ። እሷስ የሚለው ነገር በጣም ያሳዝናል። የእሷ ታሪክ ደግሞ ወልዳስ እንዴት ነው የምታሰብ? እንዴት ነው ደውይላታለሽ? አይ ክፍለ ሀገር ናት ያለችው። እኔ ስልካቸው ስንት ስለሆነ አላገኛቸውም። በሰው ነው አዲስ አበባ ዘመድ አለቻቸው። እነሱ ኦሮሚያ ክልል ናቸው፣ እኔ ወደዚህ ነኝ እና ብዙም ደግሞ ቋንቋውን ስለማይችሉ አባትየው አያናግሩኝም። እሷም ደግሞ አታናግረኝም። ግን በሰው ጠይቃለሁ። በሰው ስለማገኛቸው እንዴት እንደሆኑ ጠይቃለሁ እና ለሷም ደግሞ የሚያስፈልጋትን ነገር እስከምትል ድረስ ማቋቋሚያ ሰጥቻታለሁ። ለአባትየው ስልክ ያው ለሷም እንትን ብያታለሁ። ባይጠቅማትም ቢጠቅማትም ግን እኔ ያው ለኔ ብላ ነው ይሄን ሁላ ችግር የደረሰባት፣ ይሄ ሁላ መስዋዕትነት የተከፈለው፣ በቃ ሁሉ ነገር የጠፋው እኔ ከዛ ሀገር ባልወጣ ኖሮ ወይ ባልመጣ ኖሮ ይሄ ሁላ ነገር አይመጣብኝም ብዬ በጣም ማዝነው። በቃ ሰው የሰውንም ህይወት ያበላሸውት እኔ ነኝ። ወይ ችግሬን ይዤ ብትቀመጥ ይሻላል። ፕሊዝ ዶንት ብሌም ዮርሰልፍ። አንቺ አላጠፋሽም እናቴ። እሺ በፍጹም እንደዚህ አትበይ። አንቺ የገዛ ልጅሽ ባትሆን ለሱ ልጁ ናት አይደለ? የገዛ ልጁን ደፍሮ እንደዚህ አይነት ነገር ያደርጋል፣ እንደዚህ አይነት አስቂያፊ ነገር ያደርጋል ብለሽ እንዴት ታስቢያለሽ? አንቺ የምታውቂው እሱ ቁማርተኛ እንደሆነ የቁማር ሱስ እንዳለበት እንጂ እንደዚህ አይነት ሴሰኛ ባለጌ እንደሆነ ይቅርታ የሞተን ሰው እንደዚህ ማለት እንደዚህ አይነት ነገር ያደርጋል ብለሽ ማንም ሰው ጭንቅላት ላይ አይመጣም። ስለዚህ ፕሊስ ራስሽን በፍጹም አትወቀሽ። እሺ አንቺ ልጆችሽን የተሻለ ህይወት ለመኖር የተሰደድሽ ልጆችሽን በዛሬ የተሻለ ነገ ለማኖር የምትለፊ እናት ነሽ። አንቺ ጀግና በጣም ጎበዝ እናት ነሽ እንጂ ራስሽን በፍጹም እንዳትጠይ፣ ራስሽን እንዳትወቅሽ እባክሽ። ይህ ያንቺ ጥፋት ነው። አንቺ ምንም አላጠፋሽ። አንቺ እንደውም በጣም መልካም ሰው ነሽ። ለምን ሌላ እንደውም መጥፎ ሰው ብትሆን ኖሮ እሷን አታግዣትም ነበረ። ባለጌትያትና ተሰድቢያት ታገያት ነበር። አንቺ ጥሩ ሰው ስለሆንሽ ልጁ ባትሆንስ የምትሉ የገዛ ልጁ ናት። ከእናቱ ከሚስቱ በላይ ታውቃላችሁ። እሷ እኮ እንጀራ እናት ናት ለሷ።
ልጁ ማጥቶንስ እንዴት ነው ልጁ ማጥቶነው? ልጁ አይደለች እንዴ ሚስቱ ጥላበት ስትሄድ ከሷ በፊት የነበረችው ሚስቱ ጥላበት ስትሄድ ወስዶ ለአባቱ ሰጣት። አባቱ ያሰደገለት ልጁ እኮ ነው። ከ18 ዓመት ነው ትልቅ ልጁ ናት። መካድ ራሱ ቢችል ማለት ነው ፊቷ ራሱ ሁሉ ነገሯ ኮፒሱ ናት። መካድ ራሱ አይችል ልጁ መሆኗን ማለት ነው። እኔ የምልሽ ግን አሁን የተወለደው ልጅ ጤነኛ ነው? ሙሉ አካል አለው? ጤነኛ ሆኖ የተወለደ? ገና አልወለደችም እኮ ገና እኮ እሱ ከሞተ አሁን ጥቅምት ላይ መስከረም ጥቅምት ላይ ነው ጥቅምት 4 ነው ራሱን ያጠፋው። 6 ወሯ አሁን ስንት ወር ነው? ቢያንስ አሁን ትወልዳለች መሰለኝ። አሁን እየተቃረበች ይመስለኛል። ብቻ ፈጣሪ ጤነኛ ያድርገው። እንደዚህ ከአባት ከወንድም ምናምን ተደፍረው ከአጎት ከአባት ከወንድም ተደፍረው የሚወልዱ ብዙ ጊዜ ጤናው የተጓደለ ልጅ ነው የሚወልዱት። አካል ጉዳተኛ ይሆናል። እሷ ራሱ ራሴን አጠፋለሁ እያለች በጣም እንትን ብዙ ስቃይ ነበረ። ግን ያው ቤተሰቦቹ በጣም ጥሩዎች ናቸው። ወሰዷት። እዛ ነው የምትኖረው። ልጁን ደፈረ የምትሉ ደፍሯት አይመስለኝም። ለምን ደፍሯት ቢሆን ወዲያው ነበር የምትናገረው። ከቆየ በኋላ ተጣልተው ከቤት ሲያባራት ነው የተናገረችው። ከቤት ሲያባራት ነው እንደዚህ አድርጎኝ ነበረ ብላ የተናገረችው። አብረው ነበር አንድ ቤት የሚኖሩት። በምን አጋጣሚ እንደተፈጠረ ፈጣሪ ነው የሚያውቀው። ግን ከቆየ ከገዘች ምናምን ከሆነ በኋላ ነው። መደፈር ቢሆን ወዲያው ነበረ ጮሃ ጎረቤት የሚሰበሰበው ምናምን። እኔም አሁን በጣም ያዘንኩት ምን እንደሆነ ታውቂያለሽ? ወዲያው ጮሃ ምን አለ አሳስራው ቢሆነው ምን አለ ታስሮ ቢሆን ሜቢ አታላሽ በልጅ የሚለው ነገር ነበር። ይሄ ነገር ሲፈጠር እሱ አሁን ስንት ዓመቷ ነው? 19 18 19 ይሆናታል። ትልቅ ናት፣ በጣም ትልቅ እኮ ናት። ኦኬ ስለዚህ 18 19 ሆኗት፣ ግን ሜቢ የሆነ ነገር ብሎ አታሏት ከሆነ መጠጥ አጠጥቷት ከሆነ ገባሽ? እሱ አሁን ቁማርተኛ እሷ የምትለውማ አለች። ጓደኛዬ ስጠይቃት ለምንድን ነው እንደዚህ ያደረግሽው? ለምን አልተናገርሽም? ለእሷስ ለምን አልነገርሻትም? ምናምን ስትላት እኔ በዛ ሰዓት አስፈራራኝ፣ እገልሻለሁ አለኝ። እገልሻለሁ ቢልሽ እንኳን ስንት ዘመድ አለ፣ ለምን አልጠፋሽም? ለምን እንደዚህ አላረግሽም? በቃ አሁን እሷ ምንድነው ይሄ ሁላ ነገር አይመጣም ነበረ በጊዜ። ለምን ለፖሊስ ጣቢያ ሄደሽ እንትን ብትይ እሱ ወዲያው ታሰር ነበር፣ ይፈረድበት ነበረ ተብላለች። በጣም ብዙ ያልተናገራት ሰው የለም። በጣም በእውነት ሲሞት ራሱን ሲያጠፋ ራሱ በጣም ብዙ ሰው ለምን እንደዚህ አደረግሽ ብሎ እሷ ላይ ፈረዱ። ግን ያው ችግር የለውም እሱ አስፈራርቷት ነው። ሜቢ ካደረገ በኋላ ብትናገር ይገልሻለሁ ብሎ አስፈራርቷት ያው ለህይወቷ ፈርታ ነው ያልተናገረችው። ኢትስ ኦኬ ይላል። ይጣሉ ከቤት ያባራት፣ ግን ደፋርነቷን አሳየች። ደፋርነቷን አሳየች ለጎረቤት። ለምን አይ ቲንክ እንደዚህ አይነት ደፋር ሰው ውጪ ላይ ቆማ ጮክ ብላ አባቴ እንዲያደርገኝ ብላ ደፍራ ለአካባቢ ሰው የምትናገር ጀግና ጠንካራ ሴት በሰዓቱ ገልሻለሁ ስላላት ዝም ትላለች ብዬ አልመሰለኝም። ግን ዋቴቨር ዚት መጠጥ አጥጥቷት አታሏት ምንም አይነት ነገር ቢሆን ያደረገው ይሄ ሰው እኔ የገረመኝ ፖሊስ ሰምቶ አንተ ገና ብዙ ጉድ አለብህ ተብሎ የሚታለፍ ነገር ነው እንዴ? አቡዬ መፍረድ ምንም አልችልም፣ ግን ጥፋት እሷ ላይ ማይቻለው ለልጆቹ መበታተን ያንቺ ነው። በቃ አንቺ ነሽ ለምን እንደዚህ ያደረግሽ? ለምን ቶሎ በጊዜ እኔ እሷንም አላወራኋትም። በቃ ምንም ነገር ላወራት እንትን በቃ ራሴ ህሊናዬ ነው ሞቅሰው እዚህ ለምን በዛ ሰዓት እንደዛ እንደሆነች እሱ ስራ ነው የሚሄደው አይደለ? ስራ በሄደበት ሰዓት ወጣ ለፖሊስ አመልክታ እኮ ወዲያው ይያዛል። መቼም እኮ አይወጣም እኮ መቀመቅ ነው የሚገባው። በዛ ሰዓት እኮ እኔ እንደውም ምን አልኳት፣ በቃ እሱ የማይስማማሽ ከሆነ ከሱ ጋር የምትጣይ ከሆነ አንተ ውጣና ልጆቼን ይዛ ትቀመጥ ብያለሁ። በእውነት ነው አቡዬ፣ እኔ ራሴን ችዬ ቤት ኪራይ እየከፈልኩ ሁሉ ነገር እያደረኩ እሷ ልጆቼን ይዛ ልትቀመጥ ነው ያልኩት። እውነቴን ነው የምልሽ። በዛ ሰዓት እንደዛ ስትሆን ለምን ይሄን ነገር አላደረገችም? ደግሞ ከሆነች በኋላ ከቆየ በኋላ እንደዚህ ሆና ህዝብ እስከሚሰማ ድረስ ይሄን ከማድረግ ለምን አባቷን አያቷን ለምን አንገት አስደፋች? በቃ ይሄ ነው በቃ። ለምን እንደዚህ አደረገች? መጀመሪያ ብትናገር ኖሮ እሱ ይያዝ ነበረ። ብትጮህ ኖሮ ወይ ብትጮህ ወይ በማግስቱ ሄዳ እኮ ማስያዝ ትችላለች አይደለ? እሱ ስራ ነው የሚውለው። ግን ይኸው በዚህ ምክንያት ስንት ህይወት ልጆች ትምህርታቸውን አቋርጠው በማያውቁት ሀገር ሄደው እሷም እንደዚህ ሆና ይኸው እንደዚህ አይነት ታሪክ ነው። እና ሁሉ ነገር በቃ ውስጤ
ውስጤ እየቆሰለ መቋቋም እስከሚያቅተኝ ድረስ ውስጤ እየቆሰለ ግን ልጆችን አስባቸዋለሁ። ልጆችን ስለማስባቸው ቆሜ እየሄድኩ ማለት ነው። ቆሜ እሄዳለሁ፣ ግን እኔ አይደለሁም ያለሁት እዚህ ያለሁት እኔ አይደለሁም። በቃ ይኸውልሽ ማሪ፣ እሷም እኮ ህይወቷ ተበላሸ። ከገዛ አባቷ ወልዳ መኖር በራሱ እዛ አካባቢ ላይ መኖር በራሱ ኦልሬዲ የተሰማ ቦታ ላይ መኖር አትሊስት ከቦይፍሬንዷ አርግዛ ነው የመጣችው ብትባል ዱርዬ ናት ትባላለች። ሌላ ምንም አትባልም። ከአባቷ ሲባል ለእሷ እጅግ በጣም አሰቃቂ አሳፋሪ ጉዳይ ነው። እሱ ኦልሬዲ አፍሮበት ራሱን አጠፋ። በራሱ ስራ አፍሮ ራሱን አጠፋ። መቋቋም ሰው ሲሰማ መቋቋም አቅቶት ራሱን አጠፋ። እሷ በህይወት አለች፣ በውስጧ ልጅ ይላለች። ልጁ ከአባቷ ነው። ኢማጅን አስቢው፣ አካባቢ ላይ ያለ ሰው በምን አይነት አይን እንደሚያያት። ጎረቤት ስትወጣ ስትገባ፣ እርግጠኛ ነኝ ቤት ውስጥ ተደብቃ ነው ያለችው። እርግጠኛ ነኝ ውጭውን አታየውም እቺ ሴት። ወልዳ ከተነሳች በኋላ ኖርማል ህይወቴን ልኑር ልስራ ብትል ግዴታ ማንም የማያውቃት ቦታ መሄድ አለባት እንጂ እዛ ቦታ ላይ ሆና እቺ ሴት በማታውቀው ነገር ህይወቷ ተበላሸ። ተጎጂ አንደኛ እዚህ ታሪክ ላይ ትልቋ ተጎጂ እቺ ልጅ ናት። ገባሽ? ህይወቷ ተበላሸ። ከማታውቀው ባዳ ወንድ መውለድ እኮ ስንት ጣዕሙ። ከገዛ አባቷ ወልዳ ለነገ ታሪኳም ተበላሸ። ነገም የሚያገባት ወንድ በሆነ ነገር ሲጠመድ ከገዛ አባትሽ የወለድሽ ነሽ እኮ ይላታል። በቃ ህይወቷ በህይወት እስካለች እስከ መጨረሻው ድረስ ህይወቷ የተበላሸ። ማንም ታሪኳን የማያውቅ ሰው ያለበት ቦታ ነው እቺ ልጅ ሄዳ መኖር ያለባት። አንቺማ በቃ አንቺ ምንም ያደረግሽው ነገር የለም። ምንም አልሆንሽም። ከአረብ ሀገር ገብተሽ ልጆችሽን ትሰበስበያለሽ፣ ልጆችሽን ታኖሪያለሽ። እሱም ተገላገለ። በቃ ወደሚቀጥለው በቃ ከዚች ምድር ስቃይ ተገላገለ። በህይወት ቢኖር እስር ቤት ይማቀቅ ነበር አይደል? ተገላገለ። እና ትልቁ ተጎጂ እሷ ናት። አንደኛ ትልቋ ተጎጂ ህይወቷ የተበላሸው እሷ ናት። ሁለተኛ ደግሞ ልጆችሽ ናቸው። ከከተማ ህይወት ወደ ገጠር ህይወት ትምህርታቸውን አቋርጠው ወደ ገጠር ህይወት ገቡ። ይሄ ሁሉ በአንድ ሰው ኃላፊነት አለመሰማት ነው። እሱ ኃላፊነት ቢሰማው ኖሮ የዚህ ሁሉ ሰው ህይወት አይበላሽም ነበረ። ከሱ ቀጥሉ ደግሞ አንቺ ስትመርጪ ጥሩ ሰው ብትመርጪ ኖሮ ሱስ እንዳለበት የቁማር ሱስ እንዳለበት ስታቂ በጊዜ ወጥተሽ ቢሆን ኖሮ ከዛ ህይወት ገባሽ? በጊዜ አቁመሽ ቢሆን ኖሮ ለአመታት እቃ እየሸጠ ንብረት እያወደመ ባትታገሽ ኖሮ። አንዳንዴ ይኸውልሽ የሚማታ ባል ያላቸው ሴቶች ሴት አይደለሽ እንዴት ቻይ ሴትና ሙቀጫ የማይችለው ነገር የለም ቻይ ምናምን እየተባሉ የአካባቢ ሰው የዘመድ ወሬ ተፈታች፣ ትዳሯን ጥላ ወጣች መባልን እየፈሩ ተቋቁመው ይቆዩና በመጨረሻ ሬሳቸው ይወጣል ከዛ ቤት። ልጆቻቸው እናት እንዲያድጉ በእንጀራ እናት እንዲያድጉ ይፈርዱባቸዋል። በጊዜ ግን የሚመታት ጊዜ በጊዜ ጥላ ወጥታ ቢሆን ኖሮ፣ ምክንያቱም እንደዚህ አይነት ሰው አይለወጥም። ገባሽ? ሌባ ላመሉ ዳቦ ይልሳል። አመለኛ የሚማታ ወንድ እጁን የሚሰነዝር ወንድ መቼም አያቆምም። በቃ አመሉ ነው፣ ባህሪው ነው፣ አይቀየርም። ወንድ ልጅ እቀይራለሁ ከዛሬ ነገ ቀይረዋለሁ ብላ ትቆይና ወይ አሲድ ደፍቶ አካል ጉዳተኛ ያደርጋታል፣ ወይ ይወጋታል፣ የሆነ ነገር ያደርጋታል። ከዛ ወይ ደግሞ ይገላታል። እሱ እስር ቤት ይገባል። እናት ትሞታለች፣ ልጆች ጎዳና ላይ ይበተናሉ፣ ወይ ማደጎ ይገባሉ፣ ወይ ማንም ሰው እጅ ላይ በስቃይ ያድጋሉ፣ አይምሯቸው ተበላሽቶ። ይሄ ሁሉ እኛ አርቀን ስለማናስብ ነው። እኛ ሴቶች ለልጆቻችን አባት ስንመርጥ ትክክለኛ አባት መምረጥ አለብን። ተሳሳትንና ያልሆነ ሰው መረጥን፣ በጊዜ እርምጃ መውሰድ፣ በጊዜ ከዛ ህይወት መውጣት። አንድ ሰው ሰካራም ከሆነ በየቀኑ እየጠጣ እየገባ የሚማታ ከሆነ ልጆች ፊት በቃ እርምጃ መውሰድ ነው፣ ጥሎ መውጣት ነው። ያንን ህይወት እኮ ይቀጥላል። ለምን እስከ መጨረሻው ድረስ የሆነ ትልቅ የሚጸጽተን ነገር እስኪፈጠር ድረስ እንቆያለን እዛ ቦታ ላይ? ገባሽ? እህቱ የነገረችሽ ጊዜ በቃ እህቱ አንቺ አረብ ሀገር ሆነሽ ሌላ ሴት ቤትሽ አምጥቶ አንቺ በምትልኪው ብር ከሌላ ሴት ጋር ይኖር እንደነበር የነገረችሽ ጊዜ የዚህ ሰውዬ ነገር ሊያበቃልሽ ይገባ ነበረ። የዛ ሰዓት ይኸውልሽ ልመጣ እኮ አልኩሽ። ይሄኛውን አሁን ልመጣ ቪዛዬን ጨርሻለሁ መቶልኛ ምናምን ስላት እኮ ነው እንደዚህ ያለችኝ። ያንን ታሪክ እኮ በፊት አልነገረችኝም። ትጎጃለሽ ብዬ ያኔ ስትነግርሽ ባዳ ሰራተኛ ቀጥረሽ፣ ምክንያቱም እንደ ሚስት ቢያረጋትም ነገ አንቺ አትሊስት ልጆችሽን ታተርፊያለሽ።
ገባሽ? አሁን ብዙ ጉዳት ደረሰ። እሱም ህይወቱን አጠፋ፣ የገዛ ልጁን አስረገዘ፣ የልጁን ህይወት አበላሸ፣ የአንቺን ልጆች ህይወት አበላሸ። ከከተማ ወደ ገጠር ሄዱ፣ ትምህርታቸው ተቋረጠ፣ ህይወታቸው ተመሰቃቀለ። የለመዱት ምቾትን አጡት። እዛ ጋር ሄደው የልጆች አይምሮ እንዴት እንደሚጎዳ አስቡ። ግን ይኸውልሽ እኔ እኮ ነኝ አሁን እኮ ጥፋተኛ እኔ መሆኔን እኮ እያመንኩ እኮ ነው። ጥፋተኛ አይደለሽም። ኖ በዚህ ጉዳይ አንቺ ጥፋተኛ አይደለሽም። ኔቨር ራስሽ እንዳትወቅሽ። የአንቺ ችግር በጊዜ የስ I don't have the key. The key is with Hannah. I have no key. One key is with Daddy and the other key is with Hannah. Why you come alone? I told you. Wait, I will on the light outside. Simon, why you come alone? እኔ አሁን አልገባም ማለት ምንም እሱ ጥሎላችሁ የሄደ ነገር የለም። ግዴታ እኔ ነኝ ለሁሉ ነገር እኔ ነኝ። እሱማ ምን ኖሮ ጥሎ ይሄዳል? ድሮም ባንቺ ነው የሚኖረው። ካንቺ እየገፈፈ ወስዶ ቁማር የሚጫወት ሰውዬ ነፍሱን ይማረውና እሱ ምን ትቶላቸው ሊሄድ ነው? ድሮስ እና እስካሁን ምንም አላጠራቀምሽም። ስንት አመት ሆነሽ ዱባይ ነሽ? ገና 1 አመቴ እኮ ነው። አሁን 1 አመቴ ነው ያስኩት። ገና በአመት ውስጥ ነው የሁሉ ነገር የተፈጠረው? ፈጣሪ ሆይ ድረስ። የት ነው የመጣሽው? እኔ አዲስ አበባ ነበርኩኝ። ኖ የት አረብ ሀገር ነው ያለሽው? አሁን ዱባይ ነሽ? እኔ ዱባይ። ጥሩ ቤት ነው ያለሽው? አትሊስት ጥሩዎች ናቸው፣ እግዚአብሔር ይመስገን። ጥሩ ቤት ነው የገባሁት። ተመስገን። እንኳን አትሊስት በስራሽ ሰላም ሆንሽ። አይዞሽ በእናትሽ። በጣም ያሳዝናል የደረሰብሽ ነገር እና አሁን አመት ልትቆይ ነው? አመት ሰርተሽ የአመት ደሞዝሽ ሄደሽ ልጆችሽን ከተማ አምጥተሽ ትምህርታቸውን እንዲቀጥሉና ስራ እንዲጀምሩ ለማድረግ በቂ ነው? በቃሻል። በዚህ ኑሮ አቡዬ፣ በዚህ ኑሮ ቤት ተከራይቼ የ1 አመት ከምናምን ብር ይዤ አልችልም። ልጆቹ ግን በጣም እየናፈቁ ነው። በስልክ ራሱ አጋጣሚ በሰው ስልክ አግኝቻቸው ማለት ነው። በቀደም በቪዲዮ እያወራኝ ልጄ ማለት ነው። ግን አንቺ በስልክ ውስጥ ሆነሽ ነው እንዲማይ የምታወሪኝ አለኝ። ስለናፈኩት ማለት ነው። አዎ ስለው ምን ሆነ ነው ስለው አይ በቃ ሊያወራኝም አልፈለግም። በቃ ከናፈቅንሽ ለምን አትመጭም ነው የሚሉት ማለት ነው። ስለ አባታቸው ራሱ ሲወራ ልጁ ያው ወንዱ ልጅ ብቻ በጣም ስለሚለው አባቴን እናቴ ስትመጣ ያው እሱ ጸበል ገብቷል ነው ያሉት ማለት ነው። ጸበል ያው ስለሚያመው ጸበል ገብቷል ስላሉት ከዛ እናቴ ስትመጣ ኮምፒውተር ስትገዛልኝ አባቴን በሱ አፈላልጌ ያገኘዋለሁ አለ ነው የሚሉት። ሴቷ ግን ያው እንደዛ ጥሏቸው አስለቅሷቸው ሲሄድ እንደገና ደግሞ ልጁን ልብስ ያሳጥበው ነበር። ልብስ ሲያሳጥበው ምናምን አይታ ስለነበረ አባቴ በጣም ጨክኖብናል። ስለዚህ እኔ ቢመጣም ባይመጣም ምንም አይመስለኝም ትላለች ማለት ነው። ትልቋ ስንት አመቷ ነው? እሷ ገና 6 አመቷ ነው። ስለዚህ እሷ አባቷ በጣም ይጨቁናቸው ስለነበር ፍቅር የላትም ብዙ። ለምን ጠላችሁ? ጥሏቸው የሄደው ትዝ ይላታል። እዛ በር ላይ ጥሏቸው የሄደው እንደገና ልጁን ደግሞ ስራ ያሰራው ነበር። ልብስ ጠቢለው ነበር መሰለኝ። ወንድሜ እኮ በጣም ተሰቃይቷል። እሱ አምሽቶ ነው የሚገባው እኛን ጥሎን ምናምን። በቃ ለምን ቢወደን ኖሮ እንደዚህ ለምን አደረገ ምናምን ትላለች። በጣም እንትን ትላለች። እና እሷ እኔ እንድረጋጋ ወንዱ 8 አመት ሴቷ 6 አመት አንድ ትንሿ ደግሞ ስንት አመቷ ነው? አሁን 2 አመት ያዘች። አሁን ተተሻት መጥና በአመቷ ነበር ተተሻት የመጣሽ? አመት ከ3 ወር ይሆናታል። ጥቅምት ላይ ነው 2 አመቷን ያዘችው። የኔ እናት አፈር ልብላ አሳት እና አሁን ገጠር ትምህርታቸውን አቋርጠው እየኖሩ ነው ልጆችሽ? ያው ትምህርትም የለም ሰላምም የለም። ያው ጦርነት ምናምን አለ እና በጣም ታዲያ ይኸውልሽ የአመት ደሞዝሽ እኮ ይበቃል። 1 አመት ከሰራሽ አይበቃም? እንዴት አድርጌ አኖራቸዋለሁ? አውዬ ቤት ቢኖረኝ ቤት ቢያንስ ኪራይ ይቀንስልኛል።
የቤት ክራይ ከፍዬ ልጆች አስተምሬ ብዙ ነገር እኮ ይጠብቅሻል። ኃላፊነት ብዙ ነገር አለ። ለዛ እኔ አልችልም። ግዴታ ወይ 4 አመት መስራት አለብኝ ወይ የቻልኩትን አመት ሰርቼ ነው ልጆችን ማምጣት የምፈልገው። እና እሺ እዛው ሆኖ እሺ ትምህርት አትሊስት ትምህርታቸው እኮ ነው እዛው ባሉበት ትምህርት የለም። ትምህርት ቤት አለ ግን ያው አንድ ቀን ትምህርት አንድ ቀን በቃ ያው ጦርነቱ እንትን ሲል ይቆማል። እንደገና ደግሞ ለዛም በቃ ልጆቹ ማለት አለመዱ። እህትሽ ጋር ከተማ ለምን አይመጡ? አንቺ እየላክሽ እንድታስተምሪያቸው እህትሽ ጋር ከተማ ለምን አይመጡ? አዲስ አበባ ያለች እህትሽ ጋር ይኸውልሽ ብያቸው ነበር። እዚህ ያለችው ማለት ነው ወንድሜም አለ እህቴም አለች። ወንድሜ ያው ባለትዳር ነው። እሷ ደግሞ አንድ ልጅ ይዛ ብቻዋን ነው የምትኖረው እና ቢያንስ አንቺ የምትከፊውን ትከፊያለሽ የቤት ኪራይ እኔም ጨምራለሁ። ቀለባቸውን አድርጌ አብራችሁ ኖሩ ብያቸው ነበር። አብረው ይኖሩ ከእናንተ ጋር። ከዛ ቤት ኪራይ ፈለግን። ስንፈልግ ብዙ ልጅ ያለው አናስገባም አሉኝ አለች። በቃ ብዙ ነገር ሲሉ እኔ በቃ ማድረግ አልችልም። ልጅ ያለው እንዴ አንድ ቦታ ካሉ ሌላ ቦታ ይፈልጋል። ስንት ልጅ ይዘው አዲስ አበባ ላይ የሚያሳድጉ አሉ አይደል? 5-6 ልጅ በቃ እንደዛ ሲሉ ምናምን በቃ እኔ ምንም ማድረግ አልችልም። እኔ እዚህ ሆኜ ማስተካከል አልችልም። እኔ ከመጣው ደግሞ የባሰ ጨለማ ውስጥ ነው የሚገቡት እነዚህ ልጆች። ስለዚህ ኮንዶሚኒየም አይገኝም። ኮንዶሚኒየም ውድ መሰለኝ። እኔ ኮንዶሚኒየም አላውቅም። እኔ ያው ጨረቃ ቤት ያላቸው ጋር ስለምከራይ ለሁለት አይደለ አንቺ ሼር እኮ ነው የምታረጊዋ ግማሽ ግማሽ። ለምሳሌ ኮንዶሚኒየም በ15000 ቢገኝ አንቺ 7500 በወር እሷ 7500 በወር ነው አይደል የምትከፍ? ወይስ አንቺ ሙሉ ከነ እህትሽን ከነባሏ ከነልጆች ሙሉ የቤት ኪራይ አንቺ ልጅ ነው? ባለቤት የላት። እሷ እኮ ባል የላትም። ልጅ ያላት አንድ ልጅ አለቻት። ብቻዋን ነው እያሳደገች ያለችው እና እሷ 3000 ብር ነው ከፍላ የምትኖረው። ቤት በጣም ትንሽ ናት። ለዛ ለሳምንት እንኳን ለተቀመጡት አከራይዋ በጣም እየተናገረቻት ምናምን ነው በቃ እንትን ያለችው ማለት ነው። እና ሌላ ቤት ተከራይ ቢያንስ እኔ እስከ 10000 ብር እችላለሁ ምናምን አልኳትና ፈለጉ። እና ወንድሜም ትምህርት ቤት እዚህ ይጀምራል። ያኛው ትምህርታቸው ሩቅ ነው፣ ሌላ እንትን ነው። እዚህ ደግሞ እኔ ላስተካክልላቸው በቃ ዳይሬክተሩን አናግሬያለሁ ብሎ ምናምን ከዛ በቃ ቤት ጠፋ፣ ቤት የለም፣ ልጅ ብዙ ልጅ ያለበት አናስገባም ብሎኛል ምናምን ስትለኝ ኮንዶሚኒየም ቤት አካባቢ ናቸው እህትሽ? ኮንዶሚኒየም እኮ አለ እኮ እነሱ ወይራ ሰፈር ነው የሚኖሩት። ወይራ ሰፈር ወደ ቤተል አካባቢ ናት እኮ። ቤተል ሞልቷል እኮ ኮንዶሚኒየም ሞልቷል። ግን እኔ እንዴት እንደሆነ እኔ እንጃ። ኮንዶሚኒየም የሚጠይቁ ኮንዶሚኒየም እሷ አንድ ልጅ ከሆነ ያላት ከአንቺ 3 ልጆች ከ4 እንደውም ወንድ የለም ባል የላትም ተገላገልሽ። ከእሷ ጋር 5 ሰው በ12000 15000 ምናምን ያገኛሉ ባለ አንድ መኝታ ቤት ኮንዶሚኒየም። ከዛ አንቺ እስከ 10000 እችላለሁ ካልሽ 5000ውን እሷ ትቻል። ስራ የላትም አላት። እሷ ስራ አላት፣ ትሰራለች። እንደውም ሙሉ የቤት ኪራዩን አንቺ ተይ፣ እሷ አስቤዛ ትቻል። ወደ ኩጂ ፈጪ ኮላ 10000 በ12000 ይገኛል። እኔ እስከሚቀጥለው አመት ይሄን አመት ልጨርስና እስኪ መልሼ ለማምጣት አስባለሁ። የሚይዝልኝ ይዘውልኝ በቃ ቤት ተከራይቼ ይዘውልኝ። በባጋ ሳይሆን እህትሽ ጋር ሰራተኛ ቀጣሪ የቤት ኪራይ ታይ። በቃ አንቺ ቤት ተከራይ ሰራተኛ ቀጣሪ አብራችሁ እዚህ ጋር ይኸውልሽ አቡዬ፣ አሁን ወጪው ቤት ኪራይ ከፍላለሁ፣ እንደገና ሰራተኛ ከፍላለሁ። የሰራተኛ ያው ቀለብ አለ ምን አለ ቀለብ ያስፈልጋቸዋል። ለዛ ሁላ ቤተሰብ ማለት ነው። እሷ ይኸውልሽ ደሞዟ በወር የሚከፈላት 10000 ብር ነው ደሞዟ። አንቺ ቤት ኪራይ እና የሰራተኛ ደሞዝ ቻይ ቀለባ ይከብዳታል። ኧረ እንደዛ አትችልም። ለምን በወር እሷ 10000 ብር ናት ደሞዟ። ያችን 10000 ብር ምን ታረጋለች? እሷ ምንም ላታወጣ ነው። አንቺ የቤት ኪራይም የሰራተኛም የቀለብም ከቻልሽ እሷ ዝም ብላ ልትኖር። እኔማ ያልኩት እኮ ምን መሰለሽ የቤት ኪራይ እኔ ሙሉ ልቻል ወይም ደግሞ አንቺ አሁን የምትከፊውን እና እኔ እሱ ላይ ልጨምርበትና እየከፈልሽ ልጆችን ያዥልኝ ነበር ያልኳት። ግን እነሱ አልተመቻቸም ነው ያሉኝ። ቤት
እምቢ አሉን። ልጆች በዛ ልጅ የበዛበት እናከራይ ምናምን አሉኝ ስትለኝ እሷ እንደምትኖርበት አይነት እንደዚህ የድሮ ቤቶች ነው የጨረቃ ቤቶች ምናምን ነው የምትለው። ኮንዶሚኒየም 10 ልጅ ቢኖርሽ ማንም ምንም አያገባውም ያንቺ ቤቱ። ስለዚህ ኮንዶሚኒየም ከ10,000 እስከ 12,000 ታገኛለሽ። የት ኩይ ፈጬ ሄዳ ብትኖር አንቺ የቤት ኪራይና የሰራተኛ ደሞዝ እና ቀለብ ትችያለሽ። ልጆች ገጠር ከሚኖር ከዚህ የመንግስት ይማራሉ። የትምህርት ቤቶች እኮ አይኖርብሽም። የመንግስት በነፃ ታስተምሪያለሽ። እሱማ ነበር እንደዛ ቢሆንም ይቻል ነበር። ግን አሁን በቃ ሁሉም ነገር ተበላሽቷል። የአሁኑ ትምህርታቸው ተቋርጧል። ይኸውልሽ አንዷ ምን አለች? አራብሳ ባለስ ይኸውልሽ የማርያም እናቴ ምን አለች መሰልሽ? አራብሳ 8,000 አለ ባለ አንድ መኝታ ቤት እያለች። አዎ ያንን እኮ አሁን አራብሳ ሄዳ የኔ ልጆች ይዛ አትቀመጥም። ለምን? እሷ ወንድሟም ያለው እዛ ነው። ልጅቷንም ማቆያ የምታስቀምጠው እዛ ነው። እሷ ማቆያ ነው ልጇን የምታስቀምጠው። ስራዋም ለእሷ እንደሚቀርባት ነው የምታደርገው። ለዛ ለስራዋም ስትል እሺ አትልም። አሁን እዛ ሂጅልኝና እንደዚህ የኔ ልጆች ሰብስበሽ ኑሪ ብላት እሷ እሺ አትለኝም። የእሷ ህይወት ይናጋል። ስራዋ እዛው አሁን የራሴን እዚህ ጋር የራሴን እያስተካከልኩ እኮ